100% አልደግፈውም። ስህተት ከሆነ ስህተት ተብሎ መናገር ነው እንጂ መስደብ፣ ማዋረድ፣ ይሄ መሞለጭ ክርስቲያናዊ ስነ ምግባር አንድ መጽሐፍ ቅዱስ የማያነብ እኮ ነው የሚሰድባቸው። በቅድስና የማይኖር መረኖች ናቸው እኮ የሚሰድቧቸው አባታችን። ቅድስናን የማያውቁ የሸርሙጣ ልጅ ነው የተባሉት አባታችን። ይህንን ጭምር የሚሉ ሰዎች አሉ። ነውር ነው። ለሀጩን ያዘ በስማ ምን ያልኩት ለሀጫም ነው የተባሉት አባታችን። ያ ለከስ ሰው ትምህርት ይሳሳታል። ቤተክርስቲያን ታርማለች። አባታችን ተሳስቷል እና ዳንኤል የተጻፈልን ልንገርህ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ጽድቅና ታላቅ ምልክትን ያደርግ ነበር ይላል። ኤግዛክት እኔ ያልኩት ካዳመጣችሁኝ ከድንግል አልከኝ እኮ አይደለም፣ እንደዛ አይደለም ያልኩት። ከድንግል ማርያም በፊት ከዛ በኋላማ እኮ ጸጋ መንፈስ ቅዱስ እኮ እኛም በልጅነት እኮ ጸጋን አግኝተናል። ክርስቶስ ሞቶ ዓለምን አድኖ ጸጋንማ እኮ ለሁላችንም ተሰጥቶናል እኮ። እኔ ያልኩት ክርስቶስ ወደኛ ሳይመጣ መልአኩ በሚያበስራት ሰዓት ላይ ከዛ በፊት በኦልድ ቴስታመንት ከድንግል ማርያም በፊት ከድንግል ማርያም በኋላማ ጸጋው እኮ ለብዙዎቻችን ተትረፍርፏል እኮ። እንዴ ስለዚህ አሁን ያልከኛለሁ ቆይ አንዴ ልደት በብሉይ ኪዳን ዘመን ጸጋ የተሞላ ሰው የለም እያልከኝ እኮ ነው። አንድ ሰው እንደዛ የተባለለት ካለ አሳዩኝ። ኦኬ ቀደም ያልኩት እንደዛ ነው። አይ ያመጣሉ፣ እርግጠኛ ነኝ። ጥቅስ ጻፉልኝ ቤተሰብ። የስጢፋኖስ አምጡልኝ ቤተሰብ። አይደለም እስጢፋኖስ እኮ እኛ ራሱ እኮ ጸጋው በእምነት ያዳነን ክርስቲያኖች ነን። እሺ ካለ የሆነ ሰው እኔ ከፕሮቴስታንቶች ማስገባት ፈልጋለሁ። አለ ይኖራል፣ እርግጠኛ ሆኜ ባልናገርም ይኖራል። በእርግጠኝነት ይኖራል። ምክንያቱም በብሉይ ኪዳን ዘመን ጸጋ የተሞሉ ሰዎች በደንብ ነበሩ። ልቀጥል እኔ ሀሳቤ ቀጥላል። እዚህ ጋር ካላችሁ ሪኩዌስት አድርጉኝ። ቀጥላለና መልአኩ መልሶ እንዲህ አላት ማርያም መልአኩን እንደዚህ ይላል፣ እርሱም ታላቅ ይሆናል አለ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ሲላት ማርያም መልአኩ ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ወንድ አላውቅም ጭራሹኑ። ድንግል ወንድ አላውቅም ማለት ድንግል ማርያም አጠገባ ወንዶች የሉም ማለት አይደለም። ወንድ እኮ አለ፣ ያ ታያለች እኮ እናትና አባቷም እኮ ወንድ እኮ ነው። ወንዶች ባሉበት ማህበረሰብ ውስጥ እኮ ነው ድንግል ማርያም ያደገች። አላውቅም ወንድ ማለት ከወንድ ጋር አልተኛውም ድንግል ላይ ማለት ነው። ንጽህናዋን ያሳይም። ይሄ በዛ ዘመን እኮ ብዙ ደናግላት ነበሩ። ያሁን ዘመን ባል እንጂ ብዙ ደናግላት ነበሩ። በእነማዬ ዘመን እንኳን በእኛ ዘመን እንኳን ደናግላት ብዙ ሴቶች ነበሩ። ደናግላት መኖራቸው አሁን ዘመን ተበላሽቶ እንጂ ብዙ አሉ። ያ ከባድ አይደለም። አንተ ባልከው መንገድ አይደለም። ደናግልማ ድንግል ሊኖር ይችላል። ዛሬም እኮ ድንግል አለ እኮ። ምንም እሱ አያሳስብ። መነኮሳትም እኮ ደናግላት ናቸው እኮ። ፖይንቱ እሱ አይደለም። የእግዚአብሔር ልጅ ትወልዳለች እየተባለች ወንድ አላውቅም የሚለው ንግግሯ እኔ ከወንድ ጋር በሚደረግ በየትኛውም ግንኙነት የመውለድ ምንም አይነት ፍላጎት የለኝም ብላ መናገሯና ማስረዳቷ ንጽህናዋን ንጽህናዋን ጠብቃ ለመኖር የተዘጋጀች በፍጹም በእንደዚህ አይነት ሀሳቦች የማትያዝ ሴት መሆኗን የሚያስረዳ ክፍል ነው። ይሄኛውን ክፍል አይደለም የኔ መጽሐፍ ቅዱስ ወይም ደግሞ አይደለም የቤተክርስቲያን አባቶች የፕሮቴስታንት አዲሱ መደበኛ ትርጉምንም እንኳን ገብታችሁ ብትመለከቱ በቂ ማብራሪያ ያሰጣችኋል። ሌላኛው መልአኩ አሁንም ምን ብሎ ነው እየነገራት ያለው? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል አላት። ስለዚህ አንቺ የምትወልጂው እንደማንኛውም ወንድ በሴክሹዋል ኢንተርኮርስ አይደለም እያላት ነው። የልዑል ኃይል ይጸልልሻል አለ። ደግሞም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። የቅዱሱን የእግዚአብሔር ልጅ ለመውለድ የተዘጋጀች ሴት ዝም ብላ ኦርዲነሪ ተራ ሴት ናት ወይንስ ደግሞ እግዚአብሔር የጠበቃት እሷም ራሷን የጠበቀች ሴት ናት የምትወልደው? ድንግል ማርያም እኮ ሁሉንም ነገር በልቧ እንደምትጠብቀው እኮ ሉቃስ ወንጌል ምዕራፍ 2 እዚህ ጋር ጥቅስም አለ። ምን ይላል? እኛ ሁላችን
ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕገ ሙሴ ከድንግል ማርያም በኋላ እኮ ኦኬ፣ ከድንግል ማርያም በኋላ እኮ ነው እሱ። ታዲያ አይደለም ሙላት ስለምናምን የተነገረው ታዲያ እንደ ድንግል ማርያም እንደሚመጣማ እኮ ተነግሮለታል። እንደሚመጣ መነገር ማለት እንደ ድንግል ማርያም በእግዚአብሔር ፖይንት ጸጋውንማ እዚህ ያለውን ጥቅስ ላንብብልህና ታስረዳኛለህ። ጥቅሱ ምን ላይ ነው ያለው? አንብብልኝ። ጥቅሱ ያለው ልነግርህ እኮ ነው። ዮሐንስ 1:16 ላይ ነው። አንተም ማንበብ ትችላለህ ብራዘር። አይሁ አውጣላለሁ። እኔማ እንደዚህ አይነት በጣም ብዙ ሰጣለሁ አልኩ። እሺ እንዲህ ይላል ዮሐንስ 1:14 ላይ አይደል ያልከኝ? 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል አለ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ሕግ በማን የተሰጠው አለ? እዚህ ጋር እያው አይደለ? ቆይ እኛ እያለ እየተናገረ ያለው ማን ነው? ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ አንዴ ላንብበው። እኛ ለሁላችን እሱን ልነግርህ እኮ ነው። አንዴ ላንብበውና ብንነጋገር አይሻልም? ኦኬ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል እና ሕግም በሙሴ ተሰጥቶ ነበርና ይላል። በሙሴ ዘመን አይደለም አላለም። ማን የተናገረው? እኛ ያለው ማን ነው? ዮሐንስ ነው የሚለው። ዮሐንስ ከመቼ በኋላ ነው ሐዋርያ የሆነው? ዮሐንስማ በአዲስ ኪዳን ነው ሐዋርያ የሆነው። እና ታዲያ ክርስቶስ ከመጣ ከሞተ ከተሰቀለ በኋላ ነው የተሰቀለው። እነ ሙሴም ጸድቀው ነበር እያለ እኮ ነው። ጸጋ ተሰጥቷቸው ነበር አይደለም። እነ ሙሴ ጸድቀዋል እያለ አይደለም ያለው። ሕግ በሙሴ ተሰጥቷል ማለት ለእስራኤላውያን በሙሴ በኩል ሕግ ተሰጥቷል። እኔ እሱን መች ተከራከርኩ? ጸጋ ነው ያልኩት እኔ። ይኸው ጸጋ እኮ ነው የሚለው። ጸጋ ዮሐንስ ለሙሴ ተሰጠ አይደለም ያለው። ዮኒዬ አንብበው በደምብ። እኛ ሁላችን ያለው ዮሐንስ ነው። ለአንብብና አብራራ። እኔ ላብራራለ። ዮሐንስ እኛ መጀመሪያ የሚለውን ይነበብ። እኔ ላንብበው አብራራልኝ። ይኸውልህ አንዴ ልደት እኔ እያልኩ ነው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና። አሁን አብራራልኝ መጨመር በቃል እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ያለው ማን ነው? ዮሐንስ። ጸጋ አግኝተናል እያለ ያለው ማን ነው? ዮሐንስ ነው እንጂ ሙሴ ጸጋ አግኝቷል እያለ ሳይሆን እኛ በአዲስ ኪዳን ያለ ነው ክርስቲያኖች ጸጋን አግኝተናል እያለ። ኦፍ ኮርስ አግኝተናል፣ መች ተከራከርኩ እሱ። በሙሴ በኩል ግን ጸጋ አልነበረም የተሰጠው። በሙሴ በኩል ሕግ ነው የተሰጠው። ጸጋ ቢኖርማ ክርስቶስ ሰው መሆን ባላስፈለገው ነበር። ጸጋ የሚሰጠው ከክርስቶስ መወለድ በኋላ ነው ለሌሎቹ። ለድንግል ማርያም ግን ክርስቶስ ሰው ከመሆኑ በፊት መልአኩ ሊያበስራት በመጣበት ሰዓት ላይ ነው ሲያያት አንቺ ፉል ኦፍ ግሬስ ነሽ፣ ጸጋን የተሞላሽ ነሽ ያላት። ዮሐንስ ለሐዋርያነት ሳይጠራ፣ ጴጥሮስ ከአሳ አጥማጅነት ሳይመጣ፣ ጳውሎስ ከአሳዳጅነት ሳይመለስ፣ 12ቱ ሐዋርያቶች ሳይጠሩ ክርስቶስ ሰው ሳይሆን በፊት ነው። ጸጋ ምንድን ነው? ከዛ በኋላ ቆይ ጸጋ ስጦታ ነው። ስጦታ ነው፣ ለሌሎቹ አልተሰጠም እያልኩ ነፃ ስጦታ ነው። ጸጋ ነፃ ስጦታ ነው። ስለዚህ ለሌሎቹ አልተሰጠም። ቢሆን አንድ ያዳምጠኝ። ጸጋ ለሌሎቹ አልተሰጠም አይደለም ያልኩት። ለድንግል ማርያም የተሰጠው ጸጋ ግን ከሌሎቹ የተለየ ጸጋ ነው። ለእኛማ የልጅነት ጸጋ ተሰጥቶናል። ለሁላችንም በጌታ በኢየሱስ ክርስቶስ በኩል ሁላችንም የእግዚአብሔር ልጆች እንድንሆን ይሄ ከክርስቶስ ሞትና ትንሣኤ በኋላ ለእኛ ያ ጸጋ ተሰጥቶናል። ኦፍኮርስ ለድንግል ማርያም የተሰጣት ጸጋ ግን ከሰው ልጆች የተለየ ጸጋ ነው። እሷ ጋር ያለው አምላክን የመውለድ በድንግልና የመጸነስ እነዚህ አይነት ጸጋዎች ለማንም ሰው አልተሰጠም። ለዛ ነው መልአኩ እሷ ጋር ሲገባ አንድ ነው እንጂ የሚወለደው ብራዘር አንድ ክርስቶስ ነው የሚመጣው። ስለዚህ ለእሱ የሚሰጥ ጸጋማ የብቻዋ ጸጋ ነው። ሌላ ሊጨመር ይችላል እንዴ? ጸጋ ስለዚህ ቅድም ስትለኝ የነበረው ምንድን ነው? ጸጋ የተባለው ነገር በሙሉ የተሰጠው የተለየ ጸጋ የተሰጣት እሷ ብቻ ናት ነው ያልኩት። ከሴቶች መካከል ልንገርህ የተለየ ጸጋዋል። እሺ ይቅርታ፣ የተለየ ጸጋዋል ልንገርህ። አምላክን በድንግልና ጸንሶ በድንግልና የወለደ አለ በመጽሐፍ ቅዱስ ታሪክ የምታውቀው? እሱ በክርስቶስ በእግዚአብሔር ፍቃድ የተደረገ ነው። አንድ ሌላ ደግሞ ትውልድ ሁሉ ብፁዕ የሚለው
ፍጥረት አለ መጽሐፍ ቅዱስ ላይ ትውልድ ሁሉ ሉቃስ 1:48 ላይ እነሆ ከዛሬ ደግሞ ትውልድ ሁሉ ያመሰግኑኛል አለች። ብጽዕት ትውልድ ሁሉ ነው ማለት ትውልድ ሲጀምር ደግሞ ከማርያም አይደለም ከአዳም ጀምሮ ነው። እንደዛ ልክ የተነገረለት መጽሐፍ ቅዱስ ላይ ታሳየን ትችላለህ። ከድንግል ውጭ ያለው ቆይ እኔ እያልኩ ያለውን ብትረዳኝ ደስ ይለኛል። በዚህ የኔ ነገር ስለሆነ እያልኩ ያለው እግዚአብሔር ቅድስት ድንግል ማርያም ምን እሱ ነው የመረጣት እያልኩ እኔ እሱ ነው። እኔ መች ተከራከርኩ እሱ ጋር ታዲያ? አዎ የእሷ ፍቃድ ያስፈልጋል ነው ክርክራችን የነበረው። እሷ ባትፈቅድ ኖሮ አይሆንም እየተባባለ ቴክኒካሊ እሷ ፈቅዳለች፣ ካልፈቀደች አይሆንም። አጠር አድርጌ ልመልስልህ። እኔ ጸጋ ምናምን ውስጥ ስለገባን ነው ያንን ያደረኩል። እግዚአብሔር ድንግል ማርያምን የመረጣት ማን ነው? እግዚአብሔር ነው። እግዚአብሔር ከዓለም አስቀድሞ የመረጣት ለልጁ ማደሪያ እንድትሆን ያደረጋት ማን? እግዚአብሔር። እግዚአብሔር ድንግል ማርያም እምቢ ብትል እግዚአብሔር ዓለምን ማዳን ያቆማል እንዴ? አያቆምም። ስራውን መስራት ባለበት መንገድ ይሰራል። ይሄ ክርክሩ ገብቷል። እኔ ደግሞ ገና ከጅምሩ እግዚአብሔር ግን የሰው ልጆችን ነፃ ፈቃዳቸውን ይጠይቃል ወይ? አዎ ይጠይቃል። አንድ ነገር ልጠይቅህ ዮኒዬ፣ እዚህ ጋር መልአክ ለምን አስፈለገው? ዝም ብሎ መጥቶ በማህፀኗ አያድርም? በህልም ታይቷት አይችልም? እንደዛ ማድረግ ይችላል። ዝም ብሎ እኮ ማህፀኗ ውስጥ መጥቶ እኮ መጽነስ ይችላል። መጥቶ ተወልጃለች ስትለው እኔ እኮ ወንድ አላቅም ስትለው አስረድቶ አብራርቶ እንደው እኮ ዘካርያስ ጋር እኮ ብንመለከተው እኮ ገብርኤልን በቁጣ ነበር ሲያወራ የነበረው። ድንግል ማርያም እኮ ምን ያለች ምን መሰለ፣ በዛ ጊዜ ልነግርህ ነው እግዚአብሔር ጥበበኛና ኃያል ስለሆነ፣ አንዴ ልጨርስ። ጥበበኛና ኃያል ስለሆነ ቅድስት ድንግል ማርያም አርግዛ ለብቻዋ ብትገኝ ኖሮ ምንድን ነው ከሌላ ማቅጣ ከወለደች ነው የሚባል ከእሷ የሚወለደው ሀሳብ ልጨርሳ ከዛ ትነግረኛል። ማቅዳ ወለደች እና ተቀባይነት አይኖራል። ይሄንን ስለሚያውቅ ነው እግዚአብሔር ቀድሞ ጥበበኛው መጥቶ በመልአኩ በስነ ስርዓት ነግሮ ምሳሌም አድርጎ ኤልሳቤጥ ካሸመገለች ካረጀች በኋላ እንዳረገዘች ፅንስ እንደያዘች የተነገረ ምሳሌ ሆኑላት ሁሉንም ሲሆን ማለት ነው። ምንድን ነው የሚባለው? በዛ ጊዜ ምንድን ነው የሚባለው? ተቀጥቅጣ ትሞት ነበር ተብሏል። ድንግል ማርያም እኮ ከዛም በፊት እና ለምን ይመስላል ታዲያ ዮሴፍ የድንግል ማርያም ባልሆነ ነው እንዴ መጽሐፍ ቅዱስ ላይ እጮኛዋ እየተባለ ሲነገር የነበረው? እጮኛ ይላል መጽሐፍ ቅዱስ የሚለው። አላገባትም ሚር አግብቷት አይደለም መጽሐፍ ቅዱስ። ቆይ መጽሐፍ ቅዱስ እጮኛዋ ይላል አይልም? ይላል። እጮኛ ማርያምን ለሞት እጮኛ እኮ ልናገራ እኔን አዳምጠኛ ስላዳመጥኩ ድንግል ማርያም አሁንም ቢሆን ዛሬም ነገም ያለ ወንድ ነው የጸነሰችው። ምንም አይነት ህጋዊ ጋብቻ በእስራኤላውያን ዘንድ አልፈጸመችም። ስለዚህ ይሄ እስቲ ለእስራኤላውያን አንድ ሴት ካለ ወንድ ከጸነሰች ዝሙት ካለ ወንድ አይደለም ካለ ባል ጸንሳ ከተገኘ ደውለውበታል መሰለኝ ወንድማችን። ተቆረጠ ይሰማል። አሁን መታል ከአንድ ወደ ቤት ከምገባበት መኪና መንገድ ላይ አቁሜ ነው ጭራሽ እያወሩ ያሉት ራሱ አንተ ጋር ገና ነው። ቶፒኩ በጣም ደስ ስለሚል ነው። እና ግን የመጀመሪያውን ላጥራና ወደዚህኛው ልምጣ። የመጀመሪያውን ላጥራው በጣም ከድንግል ማርያም ነፃ ፈቃድ ጋር ተያይዞ እንዳጠቃላይ እግዚአብሔር የነፃ ፈቃድ አምላክ ነው። ለማንኛውም ሰው እግዚአብሔር የነፃ ፈቃድ አምላክ። እንዴት ነው የነፃ ፈቃድ አምላክ ነው ማለት? ለምሳሌ ምን አደረገ እግዚአብሔር? ኦሪት ዘፍጥረት ምዕራፍ 2 ላይ ስንመለከት ወንድና ሴት አድርጎ ከፈጠራቸው በኋላ ከዚህ ብሉ ከዚህ እንዳትበሉ ብሏቸዋል አይደለ? አዳምና ሔዋንን። ትክክል አይደል ዮኒ? እግዚአብሔር ቀድሞ አያውቅም ነበር እንደሚበሉ? ያውቃል። ያውቃል ግን እያወቀ ምንድን ነው ያለው? እያወቀ ዝም ነው ያላቸው። ስለዚህ ነግሯቸዋል፣ ከዚህ ብትበላ ይሄ ብሎ በቃ ነግሯቸዋል። ግን አዳምና ሔዋን እግዚአብሔር አስገድዳቸው ነው የበሉት ወይንስ ነፃ ፈቃዳቸውን ተጠቅመው ነው የበሉት? በራሳቸው ፈቃድ ነው። በራሳቸው ፈቃድ። እግዚአብሔር ግን
ከመብላታቸው በፊት ወደዛ ሲሄዱ እግዚአብሔር ማስቆም ይችል ነበር? አይችልም? ወደዛ ነገር ከመሄዳቸው በፊት እግዚአብሔር ይችል ነበር? አይችልም? አንዴ እንዳትበሉ ካለ በኋላ ተሰውሮት አይደለም እበላለሁ ብለህ ከበላ ለምንድን ነው የሚያስቆም ነገር? ከዛ በኋላ ህጉን ሽረው ወደዛ። ስለዚህ በነገራችን ላይ እዚህ ጋር ያለ ብዙ ሰው ያልተረዳው ነገር አለ። ቆም ብሎ መጽሐፍ ቅዱስን ቢያነበው ረዳት እንድትሆነው እንጂ መጽሐፍ ቅዱስ ላይ ረዳት እንድትሆነው ነው። ኖ ኦኬ። ስለዚህ የመጀመሪያ የሸፈኑት ነገር ምን አፍረተ ስጋቸውን የሸፈኑት ለምን አፍረተ ስጋቸውን መሸፈን ፈለጉ? አረ እሱ ጋር ወደ ሌላ ያስሄደናል። ብዙ ልልፈልግ ጋር አልደረስኩኝም። እኔ አፍረተ ስጋቸው ጋር አልደረስኩኝም። እኔ የመጣሁት አዳምና ሔዋን ነፃ ፈቃዳቸውን ተጠቅሞ ነው የበደሉት። የትኛውም ሰው እሺም እምቢም ሲል ነፃ ፈቃዱን ተጠቅሞ ነው። እግዚአብሔር የትኛውንም ሰው ነፃ ፈቃዱን አልነፈገውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም እምቢ ብትል እሺ ብትል የሚል የይሆናል ቴዎሎጂ አንሰራም። በፍጹም እንደዛ ልንልም አንችልም። ምክንያቱም ኦልሬዲ ዓለምን አድኖ የፈጸመውን ያከናወነውን ስራ እየተመለከተ ቆይ ድንግል ማርያም እምቢ ብትል ዓለም ላይ ድን ነው ድንግል ቅድስት ድንግል ማርያም ባትኖር ኖሮ አንድንም እያሉ ቄሶች አሉ፣ የሚሰብኩ አሉ። በደምብ አይ አሉ የለም ስላልከኝ የሚሉ አባቶች አሉ እያልኩ ነው። እኔ እያልኩ ያለሁትን ሀሳቤን አላገኘሁም። ቤተክርስቲያናችን እንዳጠቃላይ ቤተክርስቲያናችን ድንግል ማርያም እምቢ ብትል ኖሮ ዓለም አይድንም፣ ድንግል ማርያም እምቢ ብትል ኖሮ ዓለም ከመዳን ይቆማል የሚል በትምህርት ደረጃ አስቀምጠን የምናስተምረው ምንም አይነት ነገር የለም። እግዚአብሔር ዓለምን የማዳን ስራ ተቀዳሚና ዋነኛ ስራው ነው። ዓለምን የማዳን ስራ ዋነኛ ስራው ነው። ለዚህ በዚህ ጋር ቢሆን እንደዛ ቢሆን እንደዚያ ቢሆን ብሎ ይሄ ፕሮፌሲ የተነገረለት አስቀድሞ እምቢ ትላለች ብለን ምንም አይነት ቴዎሎጂ እንኳን እንዳንሰራ ከሚያደርገን ዋነኛ ነገሩ ምንድን ነው? አስቀድሞ ትንቢት የተነገረለት ነገር ነው። ይሄ እንደምታውቁት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ተብሎ አስቀድሞ ፕሮፌሲ የተደረገበት ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ተብሎ ድንግል ተብሎ በቀጥታ ሪፈር ተደርጎ ትንቢት የተነገረን ነገር እምቢ ብትል እንደዚያ ባትል እየተባለ የሆነ ፕላን ቢ እንዳለ ተደርጎ ሲጀመር ማውራት ወይንም ደግሞ የሆነ በእንደዚህ አይነት መንገድ ቢሆን እኮ ዓለም ሊጠፋ ይችላል ብሎ ማስቀመጥ በራሱ ይሄ ሚስ አንደርስታንዲንግ ወይንም ደግሞ ነገሮችን የማገለባበጥ። በቃ ድንግል ማርያምም ያለችው ነገር ምንድነው? እቺ ትሁትና ደግ እናት መልአኩ አበሰራት፣ እሺ ያለች የመረጣት እግዚአብሔር ነው። የእግዚአብሔርን ምርጫ በእሽታን የተቀበለች ዳት ሴት እኔም እያልኩ አሁን እነሱ እያሉት አሁን ትልቁ ፕሮብለም ሁልጊዜ እኛ ቤት ያለው ስለ ክርስቶስ አይደለም እየተጨቃጨቅን ያለ ነው። ነቨር ቢ በክርስቶስ ጉዳይ አይደለም ብዙ ጊዜ ጭቅጭቅ ውዝግብ ውስጥ የምንገባው። ክርስቶስ ቤዛ ነው። የክርስቶስ ቤዛነት በፍጹም ከሌው ገላው ጋር አይገናኝም ብለው ነው አባታችን የሰበኩት። ይሄንን ነው የተናገሩት። ቪዲዮ ሙሉ አለ፣ ላሰማ ይችላል። ከዚህ ውጭ ያሉት ነገር ነው። ድንግል ማርያም ግን ቤዛ አትባልም ብለው በምንኛው ነው የተናገሩት? አየህ፣ በጥሞና የእኛ ሰው ቢሰማ በጥሞና መስማት ቢችሉ ቤዝነት እሳቸው የተናገሩት ንግግር የጌትነት ቤዝነት ነው የተናገሩት። ሰው በምፈልገው ተርጉሞ መሳደብ ጀመረ። ሮም እያልኩ ነው። በሚፈልገው ተርጉሞ የጌትነት ቤዛ የላትም። አሁንም ኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ክርስቶስ ኢየሱስ በመስቀል ላይ የሰራውን የቤዛነት ስራ ሰርታለች ብለን አስተምረንም ሰብከንም አናውቅም። ልክ ክርስቶስ ኢየሱስ በመስቀል ላይ ለምን ተበሳጭተው ማዋረድ አባታችንን ማዋረድ ለምን ፈለጉ? ጌታቱን ልንገራ አንዴ ይህንን ሀሳብ ልናገር። እሳቸው ልክ ቤተክርስቲያኒቷ የንግግራቸው ስህተት የሚጀምረው ልክ ቤተክርስቲያኒቷ ድንግል ማርያምን ቤዛ ብላ ስትናገር ክርስቶስን ቤዛ በምንልበት መንገድ አድርገን እንደምንወስድ አድርገው የተወሰኑ ግሩፖችን ደስታና ሰላም ለመስጠት በሚመስል መንገድ ምን ብለው ተናገሩ? ምን ሲጀመር ድንግል ማርያምን እዛ ጋር ማንሳት ምን አስፈለጋቸው? ማስተማር ካለባቸው
ጌታ ኢየሱስ ክርስቶስ በመስቀል ላይ ያደረገውን የማዳን ስራ ማንም ሰው ሊሰራው አይችልም፣ የሱ ቤዝነት ከሌሎቹ ቤዛነት ጋር የሚገናኝ አይደለም ብሎ ክሊር አድርጎ ቬግ ባልሆነ መንገድ ክሊር ሳያቀላቅሉ ሳይደበላልቁት መናገርና ማስተማር ማንም ከልክሏቸው አያውቅም። ምክንያቱም ሲሰበክ የሚውልና የሚታደር ነገር ነው።